ገመና ሸፋኝ ናት። መጥፎ አይደለም። ዲጋራ እንኳን ይዛችሁ ብትመጡ ትቀበላችኋለች። እኛ አንገታችን ደፍተን ሰላም እንኳን አልሰጠችንም። አናቃትም፣ አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስት ተውኝ ልኑርበት። خلاص እኔ በቃኝ። ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች። ግን ዲብላኝ ግን ዱባይ ተበጠበጠ ብዬ ደወልኩላት። አየሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም። ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልኝ አይደለም። በዚህ ሁሉ ሰው ፊት አንቺ ራስሽ ሰው ፊት ተናግሬያለሁ። እናት የለኝም። ይኸው እያያችሁ ነው። እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናት አይደለም ቤተሰብ ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሁኜ እዛ ጋር ኃላፊነት አለብኝ እያልኩ እንደምሰራ ሁላችሁ ታውቃላችሁ። ቴንክ ዩ። ብዙ የሚያከብሩኝ ሰዎች አሉ። ባህሪን ስለሚያውቁት ለቤተሰብ ያለኝን ፍቅር ስለሚያውቁት ይኸው ዛሬ ተዋርጃለሁ። በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትለደኛ አላውቅም። ዲኤንኤ ይጣራልኝ፣ ዲኤንኤ ይጣራልኝ። ግን እናት ገበና ትሸፍናለች። የኛ ገበና የትኛው ነው? የኛ ገበና የትኛው ነው? ንገረኝ። የትኛው ገበና ነው? ምንም ገበና የለም ማሪ። ሁሉም በየቤቱ አለ። ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ እናት ይኸውልሽ ሁሉም ቤት ጸብ አለ። ሁሉም ቤት እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ፣ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ፣ አውጥተማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ለፊት አላችሁ እኮ የኔ አይብስላችሁ ብዙ ነገር ያልሽው እኮ አንቺ ነሽ። እናቴ ታደርጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ አልሽው ነው። እስቲ ፍረደን እስቲ ሰው ምንድነው እናቴ ታደርጋለች ያልሽው? ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ትብቅልሻለሁ? ከወጣሽ አይቀር ለምን ትብቅልሻለሁ? ወጣሽ እኮ ማለት ሃይሚዬ እና አንዴላ አስረዳችሁ፣ ሁለታችሁም አንዴላ አስረዳችሁ። ሃይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው። ለዛ ደግሞ ማስረጃ አላት። ሜሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጪ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችን እንደፍነን ነበር ምንተኛው ብለሽ ቀድመሽ እውነት ነው። ያወራሽ አንቺ ነሽ። 100% እውነት ነኝ። ወሬ አይደለም። ማታከብሯት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላቱ የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነኝ። ግን እሷ ነገሩን ባትጀምረው ነው አልነግራትም ነበር ብያለሁኝ። ወጥቻለሁ። እንትን ላይ አልወጣሁም። ስለ እናቴ ስሙን ብያለሁ፣ አልሰማሁም። ግን ወጥተሽ ከምትዋሽ ከሆነ እነግርሻለሁ። ኦፍ ኮርስ ዳትስ ዋት ሃፕን ዳትስ ማይ ሪዝን። በእናትሽ ፈሪ ታይ ፈሪ በቃ የነገርኩሽ ምክንያቴን እኮ ቦታ ጠፍቶ ሀቡ እኔ የምን ነው በሽ ልውጣ። እሺ እኔ እንደ ሴትነት እኔ የማውቀው ቤትሽን አንቺ እንደምትፈልጊው አድርገሽ ክሬት ታደርጊዋለሽ፣ ትቀርሻለሽ። ፋሚሊሽንም እንደዛው። ልጆች እንግዲህ ተወልደን አሁን እኔ ከየት እንደመጣሁኝ ራሴን እየጠየቁ ነው። እንግዲህ የምር ግን እናት ኖሮኝ የምር ከሷ ተምሬ ማሳደገኝ ምናምን ከሆነ እንደውም በችግር እንዳሳደገችኝ በጣም ጥሩ ልጅ ነው መሆን ያለብኝ። ገባሽ? ግን እዚች ጋር በመጥፎ ነገርም ካሳደግሽኝ እንደዛ ነው። ልክ ነን እያልኩሽ ግን አይደለም። ልክ አይደለንም። ኦቨር ነገር ሀፕን አድርጓል። ኦኬ ዋትኤቨር። ፕሊዝ ጸሎት አድርግላት ለእናታችን። ጥሩ ነገር ውስጥ አይደለችም እንጂ የምር ጭንቅላቷ የምር ቢያስተውል ኖሮ ፍቅርን እየጠየቅን ነው። ያላገኘነውን እስካሁን ድረስ ያው አድገናል። እንሰብሰብ። ግን ከሁሉም የእሷን ኮንፈርት ነው የምንፈልገው። ለምን አባታችን እንኳን ብለን ብለን እንኳን ኮንፈርቱ ነው እኛ የምንፈልገው። ኮንፈርቱ ለመስጠት አልቻልንም። አሁን እናት ስለሆነች የሚለውን ቃል አልፈልግም ከዚህ በኋላ መስማት። እናት ስለሆነች አለሽ፣ ግን አንቺ ካልደገፍሻት ኮንፈርቱ ኬት ይምጣ? ራሷን እንድታይልኝ እፈልጋለሁ። ራሷን እንድታይልኝ ቀን ስራ ተስራ ሀቡ ራሷን ትይልኝ። ለምንድን ነው የምትበድል? ለምንድን ነው ሁሌ መጥፎ አድርጋ የምታስበን? ለምንድን ነው እኛ ሁሌ አባታችን መረዳ አድርጋ የምታስበን? እኛ እናታችን ነው የምንፈልገው። አሁንም እንድንረዳሽ ጸባይሽን አስተካኪ። አሁንም አታክ እያደረገች ነው። ገባሽ? አሁንም ራሱ ጸብ የሚፈጠረው ወይ ሰክራ ገብታ መታችን ይሉኛል። ገባሽ? ሰክራ መታችን ትለኛል ወይ ደግሞ ታምኛቸዋለሽ። ለምን እህቶች እሺ እሷ ልምላት አሁን ፊት ለፊት እየዋሸች አላምናትም ነው አላምናትም። እኔ ከድሮም አላምናትም። ድሮም ጀምሮ እንደምትዋሸኝ ነው የማውቀው። በጣም ብዙ ነገር ያውቃሉ እንደምትዋሸኝ። እንግዲህ አባታችን በውሸት ሂዱና ቁርአን ምቱና መስክሩበት እንዲታሰር የምትል ሰው ናት። እኔ ከዚህ በላይ አልችልም። ሀቡ ቻሉሽ እንጂ ከእሷ ጆሮ አልሰማሽም። እነሱ ሲዋሹ ቢሆን እንደምትዋሸኝ አውቃለሁ። እናቴ ናት። ሀቡ አንቺ ውጭ ነሽ ያለሽው ብዙ ማታውቂው ነገር አለ። እኔ ግን እድሜ ልክ የኖርኩበት ነው። በጣም ነው የምትዋሸው። በጣም ለምሳሌ I don't have time for this በጣም ሀቡ እኔ እየታመንኩኝ ነው። ፕሊዝ ሻይሚዬ እዚህ ጋር ያለውን 40 ሺህ ህዝብ አክብሪ። አሁን እናት ናት በሚለው እናት ስለሆነች ነው በሚለው ማንም እየተረዳኝ አይደለም። እናት ስለሆነች አይደለም። ከእናት በላይ ምን አለ ማሬ? እንዴ ሀቡ ወድ በላይ ከእናት ስለሆነች እሺ፣ እዚህ ምድር ላይ ከእናት በላይ ሊያዝንልሽ የሚችል አካል አለ? እስኪ ንገሪኝ አንድ ጥሪ። that's the point። ያ ማለት እኔ በህይወት የማንም ሰው አዝኖልኝ አያውቅም ማለት ነው። እናት ከሆነች አዛኛ እንደምታያት ነው እንደምትናገረው ነው እየሰማሽ ነው የምትለውን ቃላት። አዎ ለሰዎች እየሰጠሽ እኔ ጾም ስታሳደኝ አንበር ማማ ከዚህ በኋላ ኦኬ እሱ ከሆነ አላደርግላችሁ እኔ አልፈልግም ሀቡ። እኔ ከሷ ጋር ከዚህ በኋላ ማውራት አልፈልግም። ላፍላፊም አልፈልግም። መመላለስም አልፈልግም።
خلاص የምትፈልገውን ነገር ለማትፈልግ ላይ የምትፈልገውን አታውቅም። ገባሽ? እንዴት ትሆንልሽ አንቺ? ባይሽ እናትሽ እንዴት ትሆንልሽ አንቺ? ሰላም እንድትሆኚ ከሷ ጋር ኖ ከሷ ጋር ሰላም አልፈልግም። በቃ የራሴ ማድረግ ነው። ምን ታስተካክልልሽ? ለምን ኖ ሀቡ እኔ በቃ ይሄ መጨረሻው ነው። አክቹሊ ይሄ መጨረሻው። ከዚህ በኋላ ምንም የሚስተካከልም የሚጀመርም ነገር የለም። አምዳን ምን ብታረግ ነው ልትረጃት? ምን እኔ ነው አልፈልግም። ሀቡ እኔ ተውን የምር በቃ ማለት ምን ታረግልሽ? ይሄን ታድርግ ከዚህ በኋላ እረዳታለሁ በይ። ይሄን ካደረግሽ ከዚህ በኋላ ኖ የበፊቱ ያልኩሽ ነው። ሁሉ ካወራ በኋላ ቀንድ ብቻ አይመስልሽ ሀቡ እኮ አይደለም ተስተካክል ራሷን ብለሽ አይሄድ ኤቭሪቲንግ ራይት ናው ነው። አሁን ላይ እንደውም ሁሉም ነገር ነው ያስጠላኝ። እዚህም የወጣሁት ልክ እንዳልኩሽ ሌላውን ዲፌንድ ለማድረግ ነው። እሷንም መጥፎ ነገር ማውራት ፈልጌ አይደለም፣ ግን መልስ እየሰጠኋት ነበር። ራሴን ግን ሌላ ቦታ ላገኘዋል ብዬ አስቤ አላውቅም ነበር ከዚህ ሁሉ ጊዜ በኋላ። ሰው አምዳን ልጅ የላትም፣ ሃይማኖት የምትባል ልጅ የላትም፣ ቀብራታለች። አታውቀኝም፣ አላውቃትም። ጀስት እንደዛ ህይወት አይቀጥል። ከዚህ በኋላ የተሻለ ነገር ሶሻል ሚዲያ የሚሰጥሽ ከሆነ ሶሻል ሚዲያ እነሱ ይርዱሽ። እዚህ ጋር አለች እናት ናት ምናምን የምትሉ ግቡና እርዷት። ኦኬ ከፈጣሪ ታገኙታላችሁ። ግን አምዳን በቃ አምዳን አሁንም ሰው ሲረዳኝ እኮ ነው የኖርኩት። ውድ አሁንም እኮ ሰው ነው የሚረዳኝ። የኔ እናት ቆይ አንዴ እኔ ላናግራት። ሀቢባ በአላ እኔ ሰላሙን የፈለኩት እሷ አየሽ፣ አሁንም ብር ነው የምታወራው። እኔ እኮ ሰው እየረዳኝ ነው። ሰላም እንድትሆኑ ምን ታደርግልሽ? ሀቢባ በአላ ተያት። እቺ ልጅ ሰላም አልፈልግም፣ እኔ ሰላም አልፈልግም። ምክንያቱም ሰላሙን እንደማላገኝ ስለማውቅ ነው። ሀይሚዬ እኔ እናት አዳምጪኝማ በእናትሽ። እኔ ታላቅሽ ነኝ። እኔ በ6 ዓመት እበልጥሻለሁ። አዳምጪኝ የኔ ውድ። እኛንም አክብሪን። እዚህ ጋር ያለውን 41,000 ምናምን ህዝብ አክብሪ እና ስሚንና ከእናትሽ ጋር ታረቂ። አንቺ ለእናትሽ በልጅነቷ በ16 ዓመቷ የወለደችሽ ልጇ ነሽ። እንደ እህትም እንደ ልጅም እንደ ጓደኛም አብራችሁ በድህነት ብዙ ነገር አሳልፋችኋል። እንደ ነገርሽን ታናናሾችሽን ታግዣት ነበር በአስተዳደግ እናትሽ እየለፋች ስታሳድግ አይደል? ያ ሁሉ ነገር አለፈ። በቃ አጥፍታለች። እሺ እሷ አጥፍታለች ይባልና ይቅር በያትና ሰላም ሁኑና ለመሰልሽ ሁሉ ነገር ያልፋል። ነገ እኮ ልንሞት ብር ኃላፊ ነው። ብር ኃላፊ ነው። እሺ ብር ኃላፊ ነው። መሞትም አለ። ዛሬ ልሞት እችላለሁ፣ ነገ ልሞት እችላለሁ። እሷም እንደዛው ለሚያልፍ ቀን ቁጭ ብለሽ እንደዚህ የልጆችሽን ስጋ መብላት በቁም ይሄን ከማይ በሞት ይሻለኛል። አይገርምሽም? ፋክ ደማኔ እኔ ምንም ነገር ገንዘብ ከዚህ በኋላ አይታየኝም። ታውቀዋለች። እሷም ለራሴ ያልዘንጥበትም የቤተሰብን ጎደሎ ነው የምሞላበት። በሰዓት የበላ ነው አንድ ቀን የቀመሹ የሚያንገበግባት ሆነ እናት አይደለችም እሷ። ዊ ዶንት ኖ ሄር خلاص እንዴ እኛ የስንቱ ፊት ገርፎን ነው ዛሬ እዚህ የደረስነው። እናታችን አላረገችልንም ብለን አንድ ቀን ስሟን አስተናናቅም እንዴ። እሷም ብዙ ሰው ፊት ገርፏታል። ኖ በቃ እኮ አትሊስት ተረጃ አትሊስት ኦኬ ተረጂን የሆነ ነገር ተቆጣሽ ተናደሽ ግን አትሊስት የሆነ ነገር ከተፈጠረ ተናደሽ ነው ኦኬ ተናደሽ ነው እንዴ ውስጣችን ያለውን እሳት ማንም ሳያውቀው እንደ እናት ቁጭ ነው እንዴት እንደምትለበልብሽ እናትነቷን እስክንረሳው ድረስ እኔ ድምጿን ስሰማ ትሮማ አለብኝ። አይከናት ከምን የተነሳ ነው ነገር ከየት መጣጥላቸው መቼም አልፈጠርኩትም ራሴ ድምጿን ስሰማ ከመጣው ኬት እንደመጣ ልንገርሽ። በልጅነታችሁ ስለምትቆጣችሁ ስለምትገርፋችሁ